በጣም አሪፍ። ዛሬ ደግሞ ዩኒት 3 ሴክሽን 3 ነው የምናየው። ዩኒት 3 ሴክሽን 3 ስር የምናየው ሶልቪንግ ሊነር ኢኩዌዥን ኢኩዌዥንን ሶልቭ እናደርጋለን። በአት ዘ ኤንድ ኦፍ ዚስ ሴክሽን ሶልቭ ሊነር ኢኩዌዥን ኢንቮልቪንግ ብራኬት ውስጥ ያሉ ሊነር ኢኩዌዥኖችን እንዴት ሶልቭ እናደርጋለን፣ ብራኬትን ሪሙቭ አድርገን። ሌላው ሶልቭ ሊነር ኢኩዌዥን ኢንቮልቪንግ ፍራክሽንን ኢንቮልቭ ካደረገ ወይም ፍራክሽን ካለ እንዴት አድርገን ነው ሊነር ኢኩዌዥንን ሶልቭ የምናደርገው የሚለውን እናያለን። ቱ ሶልቭ ሊነር ኢኩዌዥን ኢንቮልቪንግ ብራኬትስን ሪሙቭ ማድረግ ነው። እዚህ ጋ የተሰጡን ጥያቄዎች ብራኬት ውስጥ ካሉ ጥንቃቄ አድርገን ዲስትሪቢዩቲቭ ፕሮፐርቲን ተጠቅመን ብራኬት ሪሙቭ ማድረግ ነው። መጀመሪያ ሪሙቭ ዘ ብራኬት ዩዚንግ ዲስትሪቢዩቲቭ ፕሮፐርቲ። በዚህ ጊዜ ጥንቃቄ የምናደርገው ሳይን ላይ ነው። ከዛ ሪሙቭ ካደረግን በኋላ ኮሌክት ዘ ተርም ኮንቴኒንግ ቫሪያብል ኦን ዋን ሳይድስ ኤንድ ኮንስታንት ኦን ዘ አዘር ሳይድስ ዱ ኖት ፎርጌት ቱ ቼንጅ ሳይን ዋይል ሺፍቲንግ ዘም ተርም። ፖዚቲቭ ከሆነ ኢኳል ሳይን ካለፈ ኔጌቲቭ ይሆናል፣ ኔጌቲቭ ከሆነ ፖዚቲቭ ይሆናል። ሳይኑን በጥንቃቄ ብራኬትም ዲስትሪቢዩት ስናደርገው በጥንቃቄ ማስቀመጥ አለብን ማለት ነው። ለምሳሌ ፎር ኤኒ ነምበር ኤ ቢ እንደ ሲ ከተሰጡን፣ ማንኛውም ቁጥር ከተሰጡን፣ ለምሳሌ ብራኬት ውስጥ ኤ ፕላስ ብራኬት ውስጥ ቢ ፕላስ ሲ ካለ አሁን እዚህ ጋር የሚቀየረው ሳይን ስለሌለ ፕላስ ፕላስ ብቻ ስለሆነ ብራኬቱን ብቻ ሪሙቭ አድርገን እንዳለ እናስቀምጣቸዋለን። ይሄ ማለት ኤ ፕላስ ቢ ፕላስ ሲ ይሆናል። ብራኬቱን ብቻ ሪሙቭ አደረግነው። ለምንድን ነው? ሁሉም ፖዚቲቭ ስለሆነ ማለት ነው። እዚህ ጋር ደግሞ ኤ ማይነስ ብራኬት ውስጥ ቢ ፕላስ ሲ ብሎ ሰጥቶናል። ይሄን አሁን ዝም ብለን ብራኬት ብቻ ሪሙቭ አድርገን ማስቀመጥ አንችልም። እቺ ኔጌቲቭ ቢም ታባዛለች፣ እቺ ኔጌቲቭ እዚህ ጋር ያለውም ሲም ታባዛለች። ኔጌቲቭ ቢን ስታባዛው ኔጌቲቭ ቢ ይሆንልናል። ኔጌቲቭ ታይምስ ፖዚቲቭ ደግሞ ኔጌቲቭ ስለሚሆንልን ይሄኛው ኢኩል ይሆናል ኤ ማይነስ ቢ ማይነስ ሲ ይሆንልናል ማለት ነው። ሌላ ኤ ማይነስ ብለን አሁንም ብራኬት ውስጥ ቢ ማይነስ ሲ ካደረግን ደግሞ አሁንም እቺ ኔጌቲቭ ቢንም ሲንም ታባዛለች። ቢን ስታባዛው ኔጌቲቭ ቢ ይሆናል። እዚህ ጋር ኔጌቲቭ ስለሆነ ኔጌቲቭን እና ኔጌቲቭን ስናባዛው ፖዚቲቭ ስለሚሆንልን ፕላስ ሲ ይሆንልናል ማለት ነው። እንደገና ደግሞ ኤ ብራኬት ውስጥ ቢ ፕላስ ሲ ካለ ይሄ መልቲፕሊኬሽን ዲስትሪቢዩት እያደረግን ነው። ስለዚህ ኤ ቢ ፕላስ ኤሲ ይሆናል። እቺ ማይነስ ከሆነችም ኤቢ ማይነስ ኤሲ ይሆናል። በዚህ መልኩ እነዚህን ካስታወሳችሁ ከዚህ በኋላ የሚመጡትን ጥያቄዎች በቀላሉ መስራት ይቻላል ማለት ነው። ለምሳሌ ኤግዛምፕል ሪሙቭ ዘ ብራኬት እንደ ሲምፕሊፋይ ዘ ፎሎዊንግ ኤክስፕሬሽን ይለናል። 2y ፕላስ ብራኬት ውስጥ 4 ማይነስ ዋይ፣ እነዚህ ኤክስፕሬሽኖች ናቸው። ኢኳል ሳይን ካለው ደግሞ ኢኩዌዥን ስለሚሆን ኤክስፕሬሽኑን ብራኬቱን ሪሙቭ አድርጋችሁ ሲምፕሊፋይ አድርጉ አለን። አሁን እዚህ ጋር ፕላስ ስለሆነ ብራኬት ውስጥ ያለውን ብራኬቱን ብቻ ሪሙቭ ብናደርገው ምንም ችግር የለውም። ስለዚህ ምንድነው የሚሆነው? 2y ፕላስ 4 ማይነስ ዋይ ይሆንልናል ማለት ነው። 2y ፕላስ 4 ማይነስ ዋይ ሲሚላር ተርምን አንድ ላይ ማምጣት ነው። 2y ማይነስ ዋይን አንድ ላይ እናመጣለን ፕላስ 4 ይሆንልናል ማለት ነው። ስለዚህ 2y ማይነስ ዋይ ደግሞ ዋይ ብቻ ስለሚሆንልን ፕላስ 4 ሆነልን ማለት ነው። ሁለተኛ ምሳሌ ብናይ 3 ማይነስ ብራኬት ውስጥ 2x ማይነስ 5 ይላል። አሁንም እቺ ማይነስ ሁሉንም ስለምታባዛው ጥንቃቄ የሚያስፈልገው እዚህ ጋር ነው። 3 እንዳለች ትቀመጥና እቺ ማይነስ 2x ታደርጋለች። ከዛ ደግሞ እቺ ማይነስ ፕላስን 5ን ፕላስ ታደርግና ፕላስ 5 ይሆናል ማለት ነው። ስለዚህ ይሄ ሲቀመጥ 3 ማይነስ እቺ ማይነስ እቺን አባዛችሁ 2x ፕላስ እቺ ማይነስ ታይምስ ማይነስ ፕላስ ሆነ 5 ሆነልን ማለት ነው። ከዛ አሁን ሲሚላር ተርሞችን አንድ ላይ ማምጣት ነው። እቺ ማይነስ 2xን እዚሁ አስቀምጠን 3ን እዚህ ጋር አምጥተን ስንደምር ማይነስ 2x ፕላስ 8 ይሆንልናል ማለት ነው። እዚህ ጋር 8 ማይነስ 2x ማለት እና ማይነስ 2x ፕላስ 8 ማለት ተመሳሳይ ነው። እዚህ ጋር ለምሳሌ ኖትስ መጽሐፋችሁ ላይ የሚያስቀምጠው
ኤ ማይነስ ቢ ኢዝ ኢኳል ቱ ማይነስ ቢ ፕላስ ኤ ነው። ምንም ለውጥ የለውም ማለት ነው። ስለዚህ 8 ማይነስ 2x እዚች ጋር 5ን አምጥተን 8 ብናደርገው እና 8 ማይነስ 2x ማለት ኢዝ ኢኳል ቱ ማይነስ 2x ፕላስ 8 ነው። ልዩነት የለውም ማለት ነው። እዚህ ጋር ያው ጀነራሊ ማይነስ ብራኬት ውስጥ ኤ ፕላስ ቢ ከሆነ ሁለቱንም ማይነስ ታደርገዋለች። ማይነስ ኤ ማይነስ ቢ ይሆናል። ብራኬት ውስጥ ማይነስ ካለ ግን ለምሳሌ እዚህም ማይነስ ቢኖር ፕላስ ነው የሚሆነው። ማይነስ ኤ ማይነስ ቢ ብሎ ቢያስቀምጥ ኤ ፕላስ ቢ ነበር የሚሆነው። እዚህ ጋር ግን ማይነስ ብሎ ኤ ማይነስ ቢ ካለ ማይነስ ኤ ፕላስ ቢ ይሆንልናል ማለት ነው። እነዚህ በጣም ቀላል ስለሆኑ ፕራክቲስ ስታደርጉ ራሳቸው በቀላሉ አንደርስታንድ ማድረግ ስለምትችሉ ይሄን በደንብ ማየት ያስፈልጋል ማለት ነው። ለምሳሌ 3 ማይነስ 5 ኤን ፕላስ 3 ብራኬት ውስጥ 4 ማይነስ 2 ኤን ብሎ ሰጠን። ይሄን ምንም አናደርገው ማይነስ 5x እንዳለ እናስቀምጥና ፕላስ 3ን በ4 እናባዛ 12 ይሆናል። ሳይኑ ፖዚቲቭ ስለሆነ ምንም አይቀይርም። ከዛ ደግሞ በማይነስ እናባዛው ግን ማይነስ 6n ይሆንልናል። ይሄኛውን ስናስቀምጠው 5 እንዳለ ወረደች ማይነስ 5n ሆነች። ፕላስ ይሄ በ4 ተባዛ 12 ሆነልን። 3ም በማይነስ 2n ስናባዛ ማይነስ 6n ሆነልን። ሲሚላር ተርሞችን አንድ ላይ እናመጣለን። ማይነስ 5 እና ማይነስ 6ን አንድ ላይ ስንደምር ማይነስ 11 ይሆናል። ፕላስ 12 ሆነልን ማለት ነው። ሌላው እዚህ ጋር አራተኛ ላይ 4 ብራኬት ውስጥ p ፕላስ 2q ማይነስ 3p ማይነስ q አለ። ተመሳሳይ ናቸው። አሁን ሳይኑን ብቻ ጥንቃቄ አድርጋችሁ ማባዛት ነው። 4ን ከp ጋር ማባዛት ፕላስ ከ2q ጋር ማባዛት ማይነስ እቺን ማይነስን ከ3p ጋር ማባዛት እቺን ማይነስን ከማይነስ q ጋር ማባዛት ነው። ይሄ ምንድነው የሚሆነው? 4p ፕላስ 8q ማይነስ 3p ማይነስ እቺ ማይነስ ናት። ማይነስ ማይነስ ፕላስ ታደርጋለች q ትሆናለች ማለት ነው። ሲሚላር ተርምን አንድ ላይ መሰብሰብ ነው። 4p ማይነስ 3p ፕላስ 8q ፕላስ q ይሆናል። ይሄኛው p ፕላስ 9 ይሆናልናል ማለት ነው። እቺ ምሳሌም ተመሳሳይ ናቸው። ከዚህ በኋላ እንደዚህ አይነት ጥያቄዎች ሁሉም ተመሳሳይ ናቸው። በቀላሉ የምትሰሩት ናቸው። ፕራክቲስ ስታደርጉ በቃላችሁ የምትሰሩት ስለሆነ ያው ጥንቃቄ የሳይኖችን ጥንቃቄ ብቻ ነው የሚያስፈልገው። 5a ፕላስ 2b ብራኬቱን ይዘጋና ማይነስ 3a ማይነስ b ይላል። ይሄ ማለት እዚህ ጋር ያሉት እንዳሉ ይቀመጣሉ ወጥቶ 5a ፕላስ 2b ምንም አይደረጉም። ማይነስ እቺ 3a ታደርጋለች ማይነስ እቺ ፕላስ b ታደርጋለች። ስለዚህ ምንድነው የሚሆንልን? 5a ፕላስ 2b ማይነስ 3a እቺ ፕላስ b ብራኬትን ሪሙቭ ማድረግ ነው እና ሳይንን ቼንጅ ማድረግ ነው። ሌላ ደግሞ ሲሚላር ተርሞችን አንድ ላይ መሰብሰብ 5a ማይነስ 3a ይሆናል። 2b ፕላስ b ይሆናል። ግሩፕ ላይክ ተርምን ግሩፕ ማድረግ ነው። ሲምፕሊፋይ ማድረግ ነው። 2a ፕላስ 3b ይሆናል። ሲምፕሊፋይ አድርገናል ማለት ነው። ሌላው ኤግዛምፕል 12 each of the following equation ይላል። ተመሳሳይ ነው። አሁን ደግሞ ኢኩዌሽን ሆነልን። በፊት እስካሁን ያለነው ኤክስፕሬሽን ነው። ኢኩዌሽን ሲሆን እዚ ኳልቱ ሲሆን ደግሞ ምንድነው የሚሆነው ነው። አሁን ለምሳሌ እዚች ጋር ስታዩት እቺ 4 በ2x ታባዛለች፣ እንደገና 3 ታባዛለች። 4 ታይምስ 2x 8x ሆነልን። ፕላስ ሳይኑ አይቀየርም የተለየ ነገር ስለሌለው። እቺ 4 ደግሞ ከዚች ጋር ታባዛለች 12 ሆነልን። እዚ ኳልቱ 36። ከዛ አሁን 12ን ወደዛ አሳልፈን እንጽፋታለን። 8x is equal to 36 minus 12 ይሆናል። 8x is equal to 24 ይሆናል። ቦት ሳይድ ለ8 ስናከፍለው x is equal to 3 ሆነልን ማለት ነው። በተመሳሳይ አሁንም ይሄን ኢኩዌሽን ስንሰራ 6ን በ5 ማባዛት 6ን በማይነስ 7 ማባዛት is equal to 5ን በ5x ማባዛት 5ን በ6 ማባዛት ማለት ነው። ስናባዛ 30x ይሆናል። ከዛ ማይነስ 42x ይሆናል። ይሄን ስናባዛው is equal to 5ን በ5 ስናባዛ 25x ከዛ በ6 ስናባዛው 30 ይሆንልናል። ላይክ ተርሞችን አንድ ላይ መሰብሰብ ነው። 30x እዚሁ ትቀመጥ፣ እቺ 25x ወደዚህ አልፋ ትቀነሳለች፣ 42 ወደዛ አልፋ ትደመራለች ማለት ነው። ስለዚህ ይሄን ስንደምረው 5x 30x minus 25x is equal to እቺ 20 ሰጥቶን 30 ናት። እቺን 30 በሏት ፕላስ 42 ይሆናል። ከዛ በኋላ ይሄኛው ስንደምረው 72 ሆነልን። 72ን ለ5 ስናካፍል
14.5 ይሆንልናል ማለት ነው። እቺን 30 ማድረጉን እንዳትረሷት። ኤክሰርሳይዝ ተመሳሳይ ናቸው። ኤክሰርሳይዞችም በጣም ቀላል ናቸው። እነዚህን ኤክሰርሳይዞች በደንብ ከሰራችሁ ፈተና ላይ ምንም ነገር ሊያስቸግራችሁ አይችልም። እያንዳንዱን ኤክሰርሳይዝ ትንሽ ከበድ ይላል ብዬ ያሰብኩትን ነው ከውስጥ የምሰራውና በደንብ ተከታተሉ። ግን ሁሉም የሚከብድ ነገር የለውም፣ ተመሳሳይ ናቸው። በተመሳሳይ መልኩ የሚሰሩ ናቸው። ስለዚህ ከአንደኛው ለምሳሌ አንድን ወስደን ኤን ወስደን ስናይ ብራኬት ውስጥ ኤክስ ማይነስ 1 ይላል። ምንም አናረግም። ብራኬቱን ውስጥ አውጥተን እዚህ ኳልቶ 11 እንላለን። አንድ ወደዛ ስታልፍ ፕላስ ትሆናለች። ስለዚህ ኤክስ እዚህ ኳልቶ 12 ሆነልን። በቀላሉ ሁሉም በዚህ መልኩ የሚሰሩ ናቸው። ለምሳሌ ሲን ደግሞ እንውሰደው። ሲ 8 ብራኬት ውስጥ 2y ማይነስ 6 እዚህ ኳልቶ 5 ብራኬት ውስጥ 3y ማይነስ 7 ይላል። ምንም አታደርጉም። ብራኬቱን ብቻ ተከትላችሁ ማባዛት። 8ን በ2 ስታባዙ 16y ማይነስ 8ን በ6 ስታባዙ 48 እዚህ ኳልቱ 5ን በ3y ስታባዙ 15y ማይነስ 5ን በ7 ስታባዙ 35። በቃ ምንም የተለየ ነገር የለም። ይሄን በዚህ አባዛ 16 አደረግ ማይነስ 48 ሆነልኝ። እዚህ ኳልቱ እቺን 5ን በ3y አባዛ 15y ማይነስ 5ን በ7 አባዛ 35y ሆነልኝ። ከዛ ኮሌክት ማድረግ ነው። ተመሳሳይ ተርም ምን ጊዜ to the left of the equation ቫሪያብል ያለበትን ብታስቀምጠው ጥሩ ነው። ስለዚህ 16y እዚሁ አስቀምጠን 15ን ስናመጣ 16y ማይነስ 15y is equal to እቺ ማይነስ 35ን እዚሁ ትተን እቺን is equal to ስታልፍ 48 ፕላስ ስለምትሆን እዚህ ጋር 16y ማይነስ 15y is equal to ማይነስ 35 ፕላስ 48 ሆነ። ይሄን ቦታ መቀያየር ችግር የለውም። 48 ማይነስ 35 ብትሉት ችግር የለውም። ከ16 ላይ 15 ስንቀንስ y ይሆናል። ከ48 ላይ 35 ስንቀንስ 13 ይሆናል። ስለዚህ የy ዋጋ 13 ይሆናል። ቼክ ማድረግ ከፈለጋችሁ 13ን እዚህ ተክታችሁ ቦት ሳይድን ተክታችሁ ብትሰሩ ኤግዛክትሊ እኩል ይሆናል ማለት ነው። ኢን ደግሞ ተመሳሳይ ነው። አሁንም ሌላ ምንም የለም። እቺ 7 ምንም አታረጉም። ማይነስን ከዚች ጋር ታባዛላችሁ፣ ከ1 ጋር ታባዛላችሁ። ማይነስ x ማይነስ 1 ይሆንልናል። 9 ተቀመጣለች። እቺ ማይነስ 2x ፕላስ 1 ታደርጋለች። ስለዚህ የኛ ኢኩዌሽን ምን ሆነልን? 7 ማይነስ x ማይነስ 1 is equal to 9 ማይነስ 2x ፕላስ 1 ሆነልን ማለት ነው። ተመሳሳይ ተርሞችን አንድ ላይ መሰብሰብ 7 ማይነስ 1 ይሆንልናል። እዚች ጋር 9 ፕላስ 1 ይሆንልናል። እዚህ ጋር ማይነስ x እንዳለ ትቀመጣለች፣ ማይነስ 2x እንዳለ ትቀመጣለች። ከ7 ላይ 1 ስንቀንስ 8 ይሆናል። 8 ማይነስ x is equal to 10 ማይነስ 2x ይሆንልናል ማለት ነው። 6 ማይነስ x is equal to 10 ማይነስ 2x ይሆናል። እቺን ወደዚህ አሳልፈን 2xን ወደዚህ ስናሳልፍ ወይንም ደግሞ እቺን 10ን ስናሳልፍ ኔጌቲቭ ልናደርግ እንችላለን። እቺን ወደዚህ ካሳልፍ 2x ማይነስ 1 ይሆናል፣ x ይሆናል። እቺን ወደዛ ስናሳልፍ 4 ይሆንልናል። ወይም ደግሞ እንዳለም ቁጥሮችንም ስናሳልፍ ማይነስ 4 is equal to ማይነስ x ይሆናል። ቦት ሳይድ በኔጌቲቭ አባዝተን x is equal to 4 እናገኛለን ማለት ነው። fን ስናይ 5 ብራኬት ውስጥ 1 minus 2a is equal to minus 3 ብራኬት ውስጥ 4 minus 4a is equal to 0 ይላል። አሁንም ተጠንቅቀን ብቻ ማባዛት። 5ን በ1 ስናባዛ 5፣ 5ን በ2 ስናባዛ minus 10a፣ minus 3ን በ4 ስናባዛ 12፣ እቺን ደግሞ በኔጌቲቭ ስናባዛ ኔጌቲቭ 12 ይሆንልናል። ምንም የተለየ ነገር የለም። 5 በ1 ይሄው 5፣ 5 በኔጌቲቭ 2 ይሄው ኔጌቲቭ 10፣ ማይነስ 3ን በ4 ይሄው ማይነስ 12፣ ማይነስ 3ን በማይነስ 4 ማይነስ 12 a is equal to 0 ሆነልን። ላይክ ተርሞችን አንድ ላይ መሰብሰብ ከ12 ላይ 10 መቀነስ ነው። ከዛ ደግሞ ከ5 ላይ 12ን መቀነስ ነው። ይሄ ማለት 12a is equal to 10a is equal to 12 ማይነስ 5 ይሆንልናል። ይህ ማለት is equal to 2a is equal to 7 ይሆናል። ለሁለት ቦት ሳይድ ስንከፍል a 7 ሁለተኛ ይሆንልናል ማለት ነው። እቺ ሁለተኛ ላይ ምናልባት ፈተና ላይ እነዚህ አይነት ጥያቄዎችን ሊያመጡ ስለሚችል ሁለተኛ ላይ በጥንቃቄ ማየት ያስፈልጋል። ምንድነው ያለን? solve for x in terms of m and y m and n። እዚህ ጋር ጥያቄዎች ውስጥ m እና n አሉ። in terms of m and n xን ሶልቭ አድርግ ብሎ ነው የጠየቀን።
ስለዚህ አሁን ይሄ ሁሉንም እንሰራለን። ኤ ማለት is equal to m ብራኬት ውስጥ x minus 1 is equal to 0 m difference from 0 አለን። ስለዚህ አሁን ቀጥታ ለm ማካፈል ትችላላችሁ። እዚች ጋር ለm ቦth ሳይድ ለm ስታካፍሉ x minus 1 is equal to 0 ይሆናል፣ x is equal to 1 ይሆናል። ወይም ደግሞ ዲስትሪቢዩት አድርጋችሁ መስራት ዲስትሪቢዩት ስታደርጉት mx minus m is equal to 0 ይሆናል። ከዛ ደግሞ mx is equal to m ይሆናል። ለm ስታካፍሉ x is equal to 1 ይሆናል ማለት ነው። ትችላላችሁ ግን እንዳለም ለm ብናካፍል m difference from 0 ስላለ ችግር የለውም ማለት ነው። b x ብራኬት ውስጥ x plus n is equal to mn አለ ማባዛት ነው። ይሄን እንዳለ ለmx plus mn ይሆናል is equal to mn ይሆናል m difference from 0 ነው። ከዛ ይሄን አስቀምጠን mን ወደዛ አሳልፈን ስንቀንስ 0 ይሆናል። mx is equal to 0 ከሆነልን ለm ስናካፍል x is equal to 0 እናገኛለን ማለት ነው። ሲ ላይ ያለው ፈተና ላይ ይመጣል በእርግጠኝነት በደንብ ትኩረት አድርጋችሁ ይሁት። n ብራኬት ውስጥ x minus 2 is equal to m plus x ከባድ ጥያቄ አይደለም፣ ግን ያው እንደዚህ አይነት ጥያቄ ተማሪዎች ምን ያህል ተረዱ በሚል ፈተና ላይ ሊያመጡ ስለሚችሉ እንድታዩት ነው። እቺን ማባዛት ነው። አሁን nን ጥንቃቄ አድርጎ ብቻ ማባዛት። ይሄ ማለት nx minus 2n is equal to m plus x ይሆናል። እናባዛው nx minus 2n is equal to m plus x ይሆናል። እቺን x ወደዚህ ማሳለፍ ነው፣ 2nን ወደዚህ ማሳለፍ ነው። nx minus x is equal to m plus እቺ ወደዛ አልፋ 2n ይሆናል። እቺ አሁን እዚች ጋር ኮመኑ xx ኮመን እንወስድና ብራኬት ውስጥ n minus 1 is equal to 2n plus m ሆነ። n አንድ አይሆንልንም ብሎናል። ለምሳሌ አንድ ብትሆን 0 ስለሚሆን ኮንዲሽን ስላስቀመጠልን ችግር የለውም ማለት ነው። አሁን xን ለብቻ ለማስቀረት ለn minus 1 እናካፍላለን። ቦth ሳይድ n minus 1 ስናካፍል x is equal to 2n plus m over n minus 1 ትሆናለች ማለት ነው። እቺን ደጋግማችሁ ስሯት። ቀላል ነች ግን ፈተና ላይ ሊያመጧት ይችላሉ። እቺኛዋን ዲም ጥሩ ጥያቄ ስለሆነች እሷንም በደንብ እዩ ለማለት ነው። አሁንም በተመሳሳይ መልኩ ማባዛት ነው። ካላባዛንም አሁንም ዝም ብለን ብናካፍል አይሆንልንም፣ ወይም ደግሞ እቺን አሳልፈን ኤክስን ኮመን ወስደን ብንሰራ እንችላለን። ግን ማባዛት ዲስትሪቢዩት ማድረጉ ይቀላል። እዚህ ጋር xn minus x ይሆናል። እዚህ ጋር xn minus x is equal to 4 minus x ይሆናል። እቺ x ወደዚህ ስታልፍ xn minus x plus 1 ይሆናል። x በx ትጠፋለች። xn is equal to 4 ትሆናለች። both side ለn ማካፈል ነው። x is equal to 4 over n ይሆናል ማለት ነው። ስለዚህ ሴክሽን 3 በዚህ እናጠናቀቃለን። ቪዲዮ ሌሎች ጋር እንዲደርስ ሼር ማድረግ፣ ላይክ ማድረግ፣ ኮሜንት ደግሞ ብትሰጡን የተሻለ ነገር ሰርቼ ለመቅረብ እሞክራለሁ። እጅግ በጣም አመሰግናለሁ።